ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምርት ሰላም ጤና ይስጥልኝ ወገኖች እንደምንሰንብታችኋል። እንግዲህ እንደተለመደው ለሁላችሁም የከበረ ሰላምታ ሰላም ናችሁ። እኔ እግዚአብሔር የተመሰገነኝ በጣም ሰላም ነኝ። ዛሬም እንግዲህ መማማራችንን እንቀጥላለን። ያው እንግዲህ እንደምታውቁት ከሞላ ጎደል የኔ ቪዲዮ ምንድነው አብዛኛው እራፉ ነው አይደል? እንግዲህ አንዳንዶቻችሁ ምናልባት ላትወዱ ትችላላችሁ። በዛው ልክ ደግሞ የተጠቀማችሁበት እንዳላችሁ እየሰማው ነው እያየው ነው ኮሜንትም እያነበብኩ ነው። ለሁላችሁም ለአድናቆቱም ለትችቱም ለሁሉም ነገር እግዚአብሔር ይስጥልኝ አመሰግናለሁ እላለሁ። ዛሬ የምናየው ርዕስ ምን ይመስላችኋል? እስኪ ቪዲዮ አይተን እንመለስ። Stop posting everything that happens in your life online. Look at the chicken we ate today. We just came back from Hawaii. And everywhere. And I'm looking, they just bought a Louis Vuitton bag for 5,000. Ya Allah, I'm back in my rent for 2 months. Look at them. He just came back. Look at him. He's so happy in Venezuela. He's always buying a new car. Ya akhi, stop posting, ya akhi. Stop posting, my sister. Please stop posting about every single thing that you do. This, when you post something, you are putting it in public. And what does public mean? Public means the one who is good is watching and one who's evil is watching. There are people who has evil eye. በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ እኚህ ሰው እያወሩ ያሉት ስለ ኤቪል አይ ነው። ኤቪል አይ ምንድነው ሲባል በተለምዶኛ ሀገር ምን እንለዋለን? ቡዳ የምንለው ነገር ነው። በምክንያት ነው እኚህን ሰው ያቀረብኩላችሁ። ምክንያቱም አብዛኞቻችሁ ከተለያዩ የሃይማኖት አባቶች በተለይ የመናፍስትን ውጊያ ካወቁ አባቶች ይሄን ነገር ስትሰሙት እንደ ቀላል ነገር ቆጥራችሁታልና ምን ያህል በዓለም ላይ የታወቀ አንድ የሰው ልጆች ችግር መሆኑን እንድታውቁ ነው። ይህ ችግር አይደለም በክርስቲያን እምነት ተከታዮች ዘንድ በእስልምና እምነት ተከታዮች ዘንድም የሚታወቅ ትልቅ የሆነ ኃይል ያለው ክስተት ነው። ስለዚህ አሁን ይሄን ያነሳውበት ምክንያት ምንድነው? በተለይ ሴቶች እርግጠኛ ነኝ አብዛኞቻችሁ የእናንተ ጥፋት ነው። በተለይ ይሄ ሶሻል ሚዲያ ከመጣ ጀምሮ በጣም የምትቁነጠነጡት እናንተ ናችሁ። በተለይ በትዳር ውስጥም ያላችሁ በፍቅረኝነት ህይወት ውስጥም ያላችሁ ብዙ ጊዜ ታዘባለው የበላችሁትን የጠጣችሁትን የወለዳችሁትን ነው ምን አለፋችሁ ብቻ ማንኛውም ነገር የተደረገውን ነገር ሁሉ እያመጣችሁ ሶሻል ሚዲያ ላይ ትለጥፋላችሁ። እኚህ ሰው ሊሉ የፈለጉት ምንድነው? ሁሌ በውስጥ የማስበው ነገር ነው። ምንድነው እያሉ ያሉት? ያገኛችሁትን ነገር ሁሉ የበላችሁትን የጠጣችሁትን ሁሉ ባካችሁ ሶሻል ሚዲያ ላይ አትለጥፉ። በዛ ውስጥ ሆኖ የሚመለከት ከህዝቦች መሃል ሆኖ የሚመለከት ሌላ ኃይል አለ እያሉ ነው። ይሄ ኃይል ምንድነው የሚለውን አብረን እናያለን። በተለምዶኛ ቡዳ እንለዋለን አይደል? ቡዳ ምንድነው? አንዳንዴ የማይሆን ትርጉም ነው የምትሰጠው። ከሊት እኮ ነገሮች አያመልጧትም በጣም ቡዳ ነች የሚለው ሮንግ የሆነ ትርጉም ነው። እንደዛ አይደለም። የቡዳ ትርጉም ምንድነው? ቡዳ ማለት መንፈስ ሆኖ በሰው ህይወት ውስጥ ወይንም በሰው ሰውነት ውስጥ ቁጭ ብሎ የኛን አይን ተጠቅሞ ማየት ማለት ነው። እሺ የቡዳ መንፈስ ማለት ሌላ ያወቀ ምናምን አይደለም። አንዳንድ ቦታ የሆነ ነገር ቀበሬቾ ድኝ ምናምን እያጨሳችሁ ውጣ ምናምን የምትሉት አለ። እሱ ሙድ እያያዘ ነው። በዛ መንገድ ቡዳ አይወጣም። እሺ ቡዳ በአንድና በአንድ ብቻ ነው የሚወጣው። እሱ ምንድነው? ወደ አምላካችን ተመልሰን ቡዳው የማይፈልገውን በህይወታችን ውስጥ ኃጢአትም ከሆነ ኃጢአቱን ግብሩን አቁመን ሌሎች የክርስትና ምግባሮችን ስንከተልና ስንፈጽም ብቻ ነው። አለበለዚያ ቡዳ ከመሬት ተነስቶ ቀበሬቾ ስላጨስ አይወጣም። እሺ አባቢ እና ለማንኛውም ምንድነው ወደ ፖይንት ስመጣ ይህ ቡዳ በተለያዩ ሰዎች ላይ ሆኖ ከብዛት ምን ማለት ነው? አሁን ብዙ ጊዜ ሰርግ ላይ አይታችሁ ከሆነ ሰርግ ላይ በጣም ተገላልጣችሁ ትሄዳላችሁ አይደል? ከዛ በሆነ አጋጣሚ ማታ ስትመጡ ያልጠበቃችሁት ቦታ ወይ ቆስሎ ወይ ጭርት በጭርት ሆኖ ወይ አሳክኳችሁ ምንድነው እንደሚያሳክከ ይመላችሁ ትፎክታላችሁ። ያ ማለት ምንድነው? በዛ በሰርጉ ቦታ ከታደሙት 100 ሰዎች ውስጥ 2 ወይ 3 የቡዳ መንፈስ ያለባቸው ሰዎች እዛ ፕሮግራም ላይ ይገኛሉ። በዚህ ጊዜ ምንድነው የሚከሰተው? እነዛ ሰዎች እናንተም በሚያዩበት ወቅት ከአይናቸው ላይ ተወርውሮ ሄዶ ለዛ ነው እነሱ አይ ፓወር ይሉታል። ሳይንቲፊክ ነገር እየሰጡ ላሽ መሆኑን ይፈልጋሉ። ዞሮ የቡዳ መንፈስ ነው፣ አዲስ ነገር የለውምና ያ ባየው ነገር ላይ ተመስርቶ ባትሽን ካየሽ ባትሽን ያቆስልሻል፣ እከክ በከክ ያደርግሻል፣ ያሳክክሻል፣ የሆነ ነገር ይከሰታል። በዛው ልክም የልጆቻችሁን በተለይ የህፃናትን ፎቶ እባካችሁ ሶሻል ሚዲያ ላይ አትለጥፉ። በቡዳ ነው የምታስበሏቸው። በቡዳ መበላታቸውን የምታውቁት ልጆቹ ከዛ በኋላ የአይምሮ እድገታቸው ይዘገያል።
ይነጫነጫሉ፣ ያለቅሳሉ፣ ይቃዣሉ። ሽንት በጊዜ መተው ሲገባቸው ከዛ በላይ ያስረዝሙትና በ6 ዓመት በ7 ዓመት ሁሉ ፓምፐርስ የሚጠይቁ ሕፃናት የሚሆኑት በሕፃንነታቸው እናንተ በተለያየ ቦታ ቡዳ ያስበላችኋቸው ልጆቻችሁ ናቸው። ሶሻል ሚዲያ ላይ የተለያየ ነገር እየለጠፋችሁ። እሱ ብቻ አይደለም፣ በትዳር ውስጥ ትዳር ላይ ይሄው የተጋባንበት መኪና፣ ይሄው የተጋባንበት ሊሞዚን ብላችሁ ትለጥፋላችሁ። ከብዛት 100,000 ሰው ቢያየው 10ሩ በቡዳ መንፈስ ነው የሚያየው። አንዳንዶቹ የቡዳ መንፈሶች ባለቤቱ ራሱ የቡዳ መንፈስ እንዳለበት ሁሉ የማያውቃል። ምሳሌ እኔ በሰላም ነው ብዬ ትኩር ብዬ የሰው ቪዲዮ፣ የሰው ፎቶ፣ የሰው ሰርጋ ያለው ግን እኔ ላይ ያለው ቡዳ አብሮ ያያል። በተመሳሳይ ብዙዎቻችሁ በመስታወት ራሳችሁን የምትመለከቱ ሰዎች ራሳችሁን ፈትሹ። ብዙ ጊዜ ራቆታችሁን ሆናችሁ ሴቶች እንደዚህ ታደርጋላችሁ። ፍጥጥ ብላችሁ ራሳችሁን የምታዩ ራሳችሁን በራሳችሁ በቡዳ እያስበላችሁ። ምክንያቱም እናንተ መስታወት ላይ አፍጣችሁ ስታዩ ገላችሁን አፍጣችሁ አይደለም የምታዩት፣ በመስታወት ውስጥ ሆኖ የእናንተን ገላ ደግሞ እሱ ያያል ማለት ነው። ሚረሪንግ የሚባለው እሱ ነው። ስለዚህ ወገኖቼ ሁሌም እንደምለው ንቁ፣ ከእንቅልፋችሁ ንቁ የሚለው መልእክቴ ይድረሳችሁ እና ከዛሬ ጀምሮ በተለይ ፍቅረኛሞች ሴቶች፣ በተለይ ሚስቶች እናንተ ናችሁ። እንግዲህ በግልጽ አማርኛ ነው መግራችሁ። በጣም ሾፍ የምትወዱት እናንተ ናችሁ። እግረ መንገዳችሁን ቤተሰባችሁን እየበተናችሁ፣ እግረ መንገዳችሁን ልጆቻችሁን በቡዳ እያስበላችሁ። እሺ፣ ስለዚህ ከዛሬ ጀምሮ ኑሯችሁን ማንኛውንም ፋንታሲ ነገራችሁን እቤታችሁ እግዚአብሔርን እያመለካችሁ እግዚአብሔር ይመስገን ብላችሁ ከእግዚአብሔር ጋር ተነጋገሩ እንጂ የበላችሁትን፣ የጠጣችሁትን፣ የነዳችሁትን ቤታችሁን ምናችሁን እያመጣችሁ ሶሻል ሚዲያ ላይ አትለጥፍ። ተጋባው ብለህ ሶሻል ሚዲያ ላይ አምጥተህ ትለጥፋለህ። በሳምንቱ የምትጨቃጨቀው የተሰራው የቪዲዮ ኤዲቲንግ እንኳን ሳያልቅ ፎቶግራፍ እንኳን አሳጥበው ሳይሰጧችሁ መልሳችሁ የምትባሉት ለዛ ነው። ለምን? ያንን ቪዲዮ በምቀኝነት ስሜት ሆኖ የምትለጥፉበት ቦታ ላይ የሚያይ የቡዳ መንፈስ አለ። ያ ቡዳ መንፈስ ተወርውሮ እናንተ ህይወት ውስጥ ይመጣል ማለት ነው። ከሰማችሁ ሰማችሁ፣ ከገባችሁ ገባችሁ፣ ካልገባችሁ ሲገባላችሁ ይገባችኋል እላችኋለሁ ወገኖቼ። መልካም ቀን።